ምስረታው ግማሽ ምዕተ ዓመት ዕድሜ የተሻገረውና በ27 ዓመታት የስልጣን ቆይታው ኢትዮጵያን ከማቁሰል ውጪ መሬት ጠብ የሚል ነገር ሳይሰራ ህዝቡ በቃኝ ያለው ቡድን አሁንም ሴራውንና ሰላም ጠልነቱን በተለያየ መልኩ እየገለጠ ነው። ቡድኑ ከአመሰራረቱ ጀምሮ ሀገራዊ ህልውናንና አንድነትን ከመፈታተን አልፎ ከውጭ ጠላቶችና ባዕዳን ኃይሎች ጋር በመጣመር ኢትዮጵያን ሲወጋ የኖረበት ታሪኩ ዋናው ግብሩ ሆኖ ይገለጽበታል። በ1967 ዓ.ም በደደቢት በረሃ ሲመሰረት ይዞት የተነሳው የትግል ማኒፌስቶ በኢትዮጵያ ሀገረ መንግስት ላይ የተቃጣና የሀገሪቱን ታሪካዊ መሰረት የሚያናጋ ነበር። በወቅቱ ስልጣን ላይ የነበረውን የደርግ ስርዓት ለመጣል በሚያደርገው እንቅስቃሴ የኢትዮጵያን ታሪካዊ ጠላቶችና የፋይናንስ እንዲሁም የታጠቁ ኃይሎችን ድጋፍ ይዞ ነበር ሀገር የማፍረስ ተልዕኮውን ለማሳካት ሲሰራ የነበረው። ከጥቂት የአረብ ሀገራትና የቀይ ባህር ቀጠና ተጽዕኖ ፈጣሪዎች የገንዘብ የጦር መሳሪያና የዲፕሎማሲ ድጋፍ በመያዝ ለትግራይ ህዝብ ደህንነት አስቦ ሳይሆን የጠንካራዋን ኢትዮጵያ ማዕከላዊ መንግስት ለመሸርሸር ባላቸው ስትራቴጂያዊ ፍላጎት ምክንያትም ቡድኑ ቀን ከሌሊት በኢትዮጵያ ብሔራዊ ጥቅም ላይ ሲረማመድ ቆይቷል። ይህ የህወሓት ያልተገባ ጥምረት አዲስ ሳይሆን ቡድኑ ሲመሰረት ጀምሮ የነበረና የኢትዮጵያ ቋሚ ጠላት መሆኑን ማረጋገጫ ነው። ከታሪካቸው እንደምንረዳው ቲፒኤልኤፍ በመሰረቱ ከኢትዮጵያ ቋሚ ጠላት አስተሳሰብ የፈለቀ ኃይል ነው። ይሄ ማለት ቲፒኤልኤፍን የፈጠረው ሻዕቢያ ነው። ሻዕቢያን የፈጠረው ኢጅፕት ነው። ሁለቱም አንድ ላይ የጠመደው ደግሞ ኢጅፕት ነው። አሁን የተለየ የሚያደርገው ቲፒኤልኤፍ ራሱ የተጠመደበትንና የተሰራበትን የተፈጠረበትን የአደረጃጀት ስታይል ወደ ተቀሩት ቡድኖች ማስፋፋቱ ብቻ ነው። ያ ማለት ከአማራ ክልል ከሚንቀሳቀሱ ጽንፈኛ ኃይል ጋር፣ ኦሮሚያ ክልል ከሚንቀሳቀሱ ጽንፈኛ ጋር ወይም ሌላ ቦታ ጸረ ህዝብ ናቸው ከሚባሉ ኃይሎች ጋር ሰብስቦ ጥምዶ የመመስረት ጉዳይ ነው። ህገወጡ ቡድን በ1983 ዓ.ም አዲስ አበባ ገብቶ ስልጣን ከያዘ በኋላም ቢሆን የባዕዳን ፍላጎት አስፈጻሚ ከመሆን አልተቆጠበም። የኢትዮጵያን አንድነት አዳክሞ ልዩነትን ባጎላው የአገዛዙ መዋቅርና በውጭ ፖሊሲው ረገድ የሀገሪቱን የረዥም ጊዜ ብሔራዊ ጥቅም አሳልፈው የሚሰጡ በርካታ ውሳኔዎችን አስተላልፏል። በስልጣን ዘመኑ የኢትዮጵያን የተፈጥሮ ሀብቶችና የታሪካዊ ድንበሮችን አጠቃቀም በተመለከተ ከውጭ ኃይሎች ጋር ያደረጋቸው ድርድሮችና ስምምነቶች ሀገሪቱን ለዘለቄታው ጥገኛ የሚያደርጉና የባዕዳን እጅ በምስራቅ አፍሪካ ቀጠና ላይ እንዲጠናከር መንገድ የከፈቱ ነበሩ። የትግራይም ሆነ የመላው ኢትዮጵያ ህዝብ ዋና ፍላጎት ሰላም፣ የኢኮኖሚ እድገትና የመሰረተ ልማት ግንባታ ነው። ከውጭ ኃይሎች ጋር የሚደረግ ማንኛውም ወታደራዊና ፖለቲካዊ ጥምረት ህዝቡን ለበለጠ ጦርነትና እንግልት የሚዳረግ በመሆኑ ከህዝቡ እውነተኛ ፍላጎት ጋር የተቃረነ ነው። ኢትዮጵያዊ ባህል፣ ኢትዮጵያዊ ዓላማ፣ ኢትዮጵያዊ ማንነትም መነሻ አድርጎ የተመሰረተ ማይንድሴት የለው፣ ዓላማ የለው። የተላላኪነት፣ የምቀኝነት፣ የጉዳይ ፈጻሚነት፣ የደላላነት ፖለቲካዊ አስተሳሰብ አስመስሎ የተመሰረተ ኃይል ነው። ለዚህ ነው እንግዲህ የኢትዮጵያን ጥቅም የሚጠላው ማለት ነው። ለምንድን ነው ሰላም የሚጠላው ካልች፣ ሰላም ካለ ይሄ ነጻነት በማሳጠት ድርጅት መሆን በኃይሉ ያደረገው ቲፒኤልኤፍ ደግሞ ከዚህ ተቃራኒ ነው። ህወሓት ከመሃል ሀገር ተገፍቶ ወደ መቀሌ ከተመለሰ በኋላ በ2013 ዓ.ም በሀገር መከላከያ ሰራዊት ላይ የፈጸመውን ጥቃት ተከትሎ የተቀሰቀሰው ጦርነት የድርጅቱን የባዕዳን ጥምረት ፍላጎት በግልጽ ያሳየ ሌላው ምዕራፍ ነበር። የፌዴራል መንግስት በእውነት ትልቅ መስዋዕትነት ከፍሏል። ለቲፒኤልኤፍ ተብሎ የትግራይ ህዝብ እንዳይጎዳ ትልቅ መስዋዕትነት እየከፈለ ነው። ይሄ ምንድን ነው? እነኚህ ለግለሰቦች ተብሎ መንደር እንዳይጠፋ፣ ከተማ እንዳይጠፋ፣ ህዝብ እንዳይጠፋ፣ የነገ የታሪክ ጠባሳ እንዳይፈጠር በጣም ጥንቃቄ ነው እያደረገ ያለው። አሁን ህዝቡ ነክቷል። ህዝቡ ከ5 ዓመት በፊት የነበረ አይነት አስተሳሰብ አይደለም። የትግራይ ህዝብ ባንዳዎች መሆናቸውን ተረድቶታል። አስገዳይ መሆናቸው፣ የውጭ ጉዳይ ፈጻሚ መሆናቸው የትግራይ ህዝብ ግልጽ አድርጎ ተረድቶታል። የትግራይ ህዝብ ብቻም ሳይሆን የቲፒኤልኤፍ
ከፍተኛ የፖለቲካ ማይንድ ሴት የነበሩት ዲዛይነር የነበሩት ዶክትሪናቸውን በደንብ የቀረጹ አካልም ተረድቶታል። ይሄ ትልቅ ለትግራይ ህዝብም እፎይታ ይሰጣል ብዬ እገምታለሁ። ይሄ ማጠናከር ነው። ህወሓት ከተመሰረተበት ጊዜ ጀምሮ ያሳየው አካሄድ የሀገር ውስጥ ፖለቲካዊ ልዩነቶችን በውይይትና በሀገር በቀል መፍትሄዎች ከመፍታት ይልቅ የባዕዳን ኃይሎችን መሳሪያ በማድረግ ስልጣን ለመያዝ ወይም ለመጠበቅ የተደረገ ጉዞ ነው። ይህ ታሪካዊ ስህተት የትግራይን ህዝብ ለከፍተኛ እንግልት ከመዳረጉም በላይ የኢትዮጵያን ሉዓላዊነትና የህዝቦቿን አብሮ የመኖር እሴት ለከፍተኛ አደጋ ሲያጋልጥ ኖሯል።